ሚዲያችንንና ፕሮግራሞቻችንን ሰብስክራይብ፣ ላይክ እና ሼር በማድረግ እንድትከታተሉንና እንድታደምጡን በአክብሮት እንጋብዛለን። ሰላም ጤና ይስጥልኝ። ታማኝ መረጃ ምንጭ ሆነው ከሎሚ ቴሌቪዥን የሰዓቱ ዜናዎች ይዘንላችሁ ቀርበናል። ከሀገር ውስጥ ፖለቲካ እስከ ቀጠናዊ የጸጥታ ሁኔታዎች ድረስ የተሰሙ አበይት መረጃዎችን ዋናዎችን አስቀድመን እናደምጣችኋለን። ሎሚ የነገ ብሩህ ተስፋ ጽኑ መሰረት። የአሜሪካ አምባሳደር ኤርቪን ማሲንጋ በትግራይ ጉብኝት አደረጉም። የፕሪቶሪያው ስምምነት ሙሉ ትግበራ አምባሳደር ማሲንጋ በትግራይ ከከፍተኛ አመራሮችና ከባለድርሻ አካላት ጋር ተወያዩም። ያልተመረጡ መንግስታት የፈጸሙት ታሪካዊ ስህተት ጠቅላይ ሚኒስትሩ የቅድሞዎችን ስርዓት ለቀይ ባህር መታጣት ተጠያቂ አደረጉም። በሚኒሶታ ግዛት ሮዝማውንት ከተማ ከባድ የእሳት አደጋ ደረሰም። ለአሁን ያዝናቸው አርዕስተ ዜናዎቹ በከፊል እነዚሁ ነበሩ። አሁን ደግሞ የክስተቶቹ ዝርዝር መረጃ ምክንያቶችና ተያያዥ ትንታኔዎችን ሰፋ አድርገን ወደምናይበት ወደ ዝርዝር ዜናዎቻችን እንሻገራለን። አብራችሁን ቆዩም። በኢትዮጵያ አሜሪካ አምባሳደር ኤርቪን ማሲንጋ ለአንድ ቀን ይፋው ጉብኝት በዛሬው ዕለት መቀለ ገቡም። አምባሳደሩ በአሉላ አባነጋ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በትግራይ ጊዜያዊ አስተዳደር ከፍተኛ ባለስልጣናት አቀባበል ተደርጎላቸዋል። አምባሳደር ማሲንጋ በቆይታቸው ከረድኤት ድርጅት ጋር በመገናኘት በአሜሪካ ድጋፍ በትግራይ ክልል የሚቀርበውን የነፍስ አድን ሰብአዊ እርዳታ ዙሪያ ይወያያሉ ተብሏል። በተጨማሪም በስፋት የፕሪቶሪያ የሰላም ስምምነት በመባል የሚታወቀው ዘላቂ ግጭት የማቆም ስምምነት ትግበራ ዙሪያ ከተለያዩ ባለድርሻ አካላት ጋር ምክክር እንደሚያደርጉ ትግራይ ቴሌቪዥን ዘግቧል። ይህ ጉብኝት የተካሄደው አምባሳደሩ በትግራይ ውስጣዊ የፖለቲካ ውጥረት ምክንያት ቀደም ሲል ወደ መቀለ ሊያደርጉት የነበረው ጉዞ ካራዘሙ 3 ሳምንታት ባልሞላ ጊዜ ውስጥ ነው። ዋሽንግተን በወቅቱ የነበረው የፖለቲካ ውጥረት በአፍሪካ ህብረት አደራዳሪነት የተደረሰውን የፕሪቶሪያ የሰላም ሂደት አደጋ ላይ ሊጥል ይችላል በሚል ስጋት ተመልክተዋለች። የአሜሪካ የውጭ ጉዳይ መስሪያ ቤት ሰኔ 18 ቀን ባወጣው መግለጫ በሰሜን ኢትዮጵያ ግጭት ዳግም የመቀስቀስ ስጋት ፈጥሯል ያላቸውን የህዝባዊ ወያነ ሓርነት አክራሪ አባላትና የቅርብ የቤተሰብ አባሎቻቸው ላይ የቪዛ እገዳ መጣሉን አስታውቋል። በሰኔ ወር ተሰርዞ የነበረው ጉብኝት ከጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደና ዳግም የክልሉ ፕሬዝዳንት ሆነው ከተመረጡ ከህዝባዊ ወያነ ሓርነት ትግራይ ሊቀመንበር ደብረጽዮን ገብረ ሚካኤል ጋር የሚያደርጉት ውይይቶችን ያካተተ ነበር። ሌተናል ጀነራል ታደሰ በወቅቱ ከስልጣን እንዲነሱ ከተለያዩ ወገኖች ከፍተኛ ግፊት ይደርስባቸው የነበረ ሲሆን ጉብኝቱ አሜሪካ በክልሉ ከፍተኛ ፖለቲካ ልዩነት በነበረበት ወቅት ከሁሉም ቁልፍ ተዋናዮች ጋር ለመወያየት ያላትን ጥረት የሚያሳይ ነው። የጊዜው መራዘም ተከትሎ በአዲስ አበባ የሚገኘው የአሜሪካ ኤምባሲ ባወጣው ጠንከር ያለ መግለጫ የፖለቲካና የሲቪል ማህበረሰብ መሪዎች በውይይት ላይ እንዲያተኩሩ አሳስበዋል። ኤምባሲው የሰላም ሂደቱ በተግባር እንዲያደናቅፉ ወገኖች በአስቸኳይ አፍሪካ ህብረት ለሚመራው ጥረት ተባባሪ መሆን አለባቸው ሲል አስጠንቅቋል። የፕሪቶሪያው ስምምነት ሙሉ በሙሉ እንዲተገበር የጠየቀው ኤምባሲው አሜሪካ የምታደርገው የሰብአዊ እርዳታ ድጋፍ እንደሚቀጥልና ዘላቂ መልሶ ማቋቋም ማሳካት የሚቻለው በፖለቲካው መፍትሄ ብቻ መሆኑን አስምሮበታል። አሜሪካ በቀጣይ የሚኖረው ጉብኝት ከክልሉ መሪዎች ጋር እንደሚወያይ በመግለጽ ታቅዶ የነበረው ጉዞ እቅዱ መራዘሙ ጊዜያዊ እርምጃ እንጂ ዲፕሎማሲያዊ ግንኙነት ማቋረጥ እንዳልሆነ ጠቅሷል። አምባሳደር ማሲንጋ ጉብኝት የተካሄደው በመቀለና በአዲስ አበባ መካከል በፕሪቶሪያው ስምምነት እጣ ፈንታ ላይ ውጥረት በነገሰበት ወቅት ነው። በቅርቡ ህወሓት የሰላም ስምምነቱ መቋረጡን መግለጹ የሚታወስ ሲሆን የፌዴራል መንግስቱ የስምምነቱ ቁልፍ ድንጋጌዎች አልተገበረም ሲል ከሷል። በተጨማሪም አዲስ አበባ ለአዲስ ግጭት እየተዘጋጀች ነው የሚል ወቀሳም ሰንዝረዋል። በኢትዮጵያ ሀገራዊ ምክክር ሂደት ላይ ያለው የፖለቲካ ልዩነት ይበልጥ እየሰፋ መጥቷል። በትግራይ የሚገኘውና ከህወሓት ጎራ ጋር የተሰለፈው አመራር በሀገራዊ ምክክር ኮሚሽን ሂደት ላለመሳተፍ የወሰነ ሲሆን ምክክሩ የክልሉን የደህንነት ስጋቶችና መፍትሄ ያላገኙ የፖለቲካ ቅሬታዎችን በአግባቡ አይፈታም የሚል ምክንያት አቅርበዋል። ያልተመረጡ መንግስታት የፈጸሙት ታሪካዊ ስህተት ጠቅላይ ሚኒስትሩ የቀድሞዎቹ ስርዓት ለቀይ ባህር መታጣት ተጠያቂ አደረጉም። ጠቅላይ ሚኒስትር አብይ አህመድ በአዲስ አበባ በተዘጋጀው ሀገራዊ ምክክር ጉባኤ መክፈቻ ላይ ባደረጉት ረዥምና ሰፊ ንግግር ኢትዮጵያ ለዘመናት ባለቤት የነበረችበትንና መብቷን ያስከበረችበትን የቀይ ባህር በር እንድታጣ የተደረገችው ባልተመረጠ መንግስት ሽፍጥ መሆኑን ገለጹ። ይህ ታሪካዊ ክስተት ሀገሪቱ የጂኦግራፊ እስረኛ አድርጎ ያስቀራት በውጭ ኃይሎች ጥንካሬ ሳይሆን በሀገር ውስጥ በነበረ የፖለቲካ ሰንፍና
ምክንያት መሆኑን በከፍተኛ ቁጭት አስረድተዋል። ጠቅላይ ሚኒስትሩ በንግግራቸው ወቅት ኢትዮጵያን ሰፊ ታሪኳንና ተፈጥሯዊ መብቷን አሳልፋ የሰጠችበትን የታሪክ አጋጣሚዎችን በስፋት ዳስሰዋል። እንደሳቸው ገለጻ ኢትዮጵያ በተለያዩ የታሪክ አጋጣሚዎች በህዝብ ባልተመረጡና ህጋዊ ውክልና በሌላቸው ወታደራዊ ጊዜያዊ ሽግግር መንግስታት በተለይም ደርግንና ኢህአዴግን የሽግግር ወቅት ውሳኔዎችን በመመልከት እንድትመራ መደረጓ ሀገራዊ ጥቅሟን በቀላሉ እንዲደራደርና በሽፍጥ እንድትገለል አድርጓታል። ኢትዮጵያ ጂኦግራፊ እስረኛ ያደረገበትን ምክንያት በውስጣችን ያለ ስንፍና እንጂ የኢትዮጵያ መሻትና ጥቅም ማስቆም የሚችል ኃይል ስለነበር አይደለም በማለት የባህር በር መጥፋት ዋናው ሰበብ የኢትዮጵያ ውስጥ አንድነት መላላትና በወቅቱ የነበሩ መሪዎች የሀገሪቱ የረዥም ጊዜ ስትራቴጂካዊ ጥቅሞች ማርቀቅ አለመቻላቸው መሆኑን አመላክተዋል። ጠቅላይ ሚኒስትሩ ቀደም ሲል በተደጋጋሚ ሲገልጹት የነበረው ከ120 ሚሊዮን በላይ ህዝብ ያላት ኢትዮጵያ ያላትን ግዙፍ የኢኮኖሚና የህዝብ ቁጥር እድገት ለመሸከም የቀይ ባህር በር ወሳኝ መሆኑን አሳስበዋል። ሀገራዊ ምክክሩ እነዚህ የመሰሉ ታሪካዊ ስብራቶችን የሚጠግኑበት የቆየ ፖለቲካዊ ታሪክ ቅራኔዎች የሚፈቱበትና ለሀገሪቱ የረዥም ጊዜ ህልውና የሚበጁ የጋራ ውሳኔዎች የሚወሰኑበት ታላቅ መድረክ መሆኑን ጠቁሟል። ጠቅላይ ሚኒስትሩ ያልተመረጠ መንግስት የሚለውን ቃል መጠቀማቸው ቀደም ሲል የነበሩት የኢህአዴግ መራሹን ስርዓትና የደርግ ወታደራዊ መንግስትን ህጋዊነት በህዝብ ፊት ጥያቄ ውስጥ ለመጣል ያለመ ነው። ይህ ደግሞ አሁን ያለው የብልጽግና ፓርቲ መንግስት በምርጫ የመጣና የሀገሪቱ ታሪካዊ ጥቅም ለማስከበር የሚተጋ አድርጎ ለመሳል የሚረዳ የፖለቲካ ካርድ ነው። ጎረቤት ሀገራት ይህንን ንግግር የኢትዮጵያ ቀይ ባህር በር ፍላጎት በሰላማዊ መንገድ ብቻ ሳይሆን በሌሎች አማራጮችን ለማስከበር የሚደረግ ቀጣይነት ያለው ግፊት አድርገው ሊተረጎሙት ይችላሉ። በሚኒሶታ ግዛት ሮዝማውንት ከተማ ሰኞ ዕለት በደረሰ ከባድ የእሳት አደጋ ምዕመናን ወደ አዲሱ ህንጻቸው በገቡ በጥቂት ወራት ውስጥ ህንጻው ሙሉ በሙሉ መውደሙ ህዝበ ክርስቲያኑን ለከፍተኛ ሀዘንና ድንጋጤ ዳርጓል። የደብረ ብስራት ቅዱስ ገብርኤልና ቅድስት አርሴማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሪዎች እንደገለጹት ቀደም ሲል በሴንት ፖል ከተማ የነበረው ቦታ ከቁጥራቸው መበራከት የተነሳ ባለመብቃቱ ህንጻው ከ6 ወራት በፊት ገዝተውት ነበር። ምዕመናኑ ህንጻውን በይፋ ሚያዝያ ወር ላይ ከመክፈታቸው በፊት ለወራት ያህል የእድሳት ስራዎችን ሲያከናውኑ ቆይተዋል። የደብሩ ዲያቆን ዳግም ትልሁን ለኬር 11 ቴሌቪዥን በሰጠው መግለጫ በእድሳት ስራው ላይ ከፍተኛ ልፋት አፍስሰናል፣ ሁሉም ሰው ሳይተኛ ሌትና ቀን እዚህ ነበር ብሏል። ነገር ግን ቤተክርስቲያኑ ለአገልግሎት ዝግጁ ሆኖ ምዕመናኑን ማገልገል ከጀመረ ከ3 ወራት በኋላ ሰኞ ዕለት በደረሰው አደጋ ህንጻው ሙሉ በሙሉ ወድሟል። የእሳቱ መንስኤ ምን እንደሆነና ህንጻው መልሶ መገንባት የሚቻል መሆን አለመሆኑን እስካሁን አልታወቀም። ዲያቆኑ አክሎም ክስተቱ እጅግ የሚያሳዝንና ልብ የሚሰብር ነው፣ በርካታ ሰዎች እዚህ እያለቀሱ አይቻለሁ ሲል ሀዘኑን ገልጿል። ይህ የህንጻው መውደም ከበርካታ 10 ዓመታት በፊት ጀምሮ ከቦታ ጋር የቆየ ትውስታ የነበራቸው የአካባቢው ነዋሪዎችም ጭምር አሳዝኗል። የሌክቪል ነዋሪ የሆነችው ላሬን ናርቫ በልጅነቷ በዚያ ህንጻ ውስጥ የሰንበት ትምህርት ቤት ትከታተል እንደነበረ እዚያ ጋብቻ መመስረቷንና ልጆቿን በቤተክርስቲያን እንቅስቃሴ ውስጥ ሲሳተፉ ማየቷን አስታውሳለች። ጉዳዩ በጣም እንግዳ ነው፣ ምክንያቱም ላለፉት ዓመታት ውስጥ የነበሩት ክስተቶች ሳስብ እነዚህ አይነት ነገር ይፈጠራል ብዬ አስቤ አላውቅም ስትል ስሜቷን ገልጻለች። ከደረሰው ከባድ ሀዘንና የንብረት ውድመት ጀርባ ግን የወቅቱ የደብሩ አባላት ተስፋቸው አላጡም። ዲያቆን ዳግም ትልሆን ይህንን የቤተክርስቲያን ከመሰረቱ ጀምረን የገነባ ነውና ሁሉንም ነገር ያደስ ነው እኛንን ሁላችን በአንድ ላይ ከቆምን ልናደርገው ማንችለው ነገር የለም ሲል ለመልሶ ግንባታ ተስፋውን ገልጿል። የአካባቢ ባለስልጣናት ማክሰኞ ዕለት ባወጡ መግለጫ በአደጋው የየትኛው ሰው ላይ አካልና የህይወት ጉዳት እንዳልደረሰ አስታውቋል። በአሁኑ ወቅት ምዕመናኑ ቀጣይ እርምጃዎችን እንዲወስዱና ቤተክርስቲያን መልሰው እንዲገነቡ ለመርዳት ኦንላይን የእርዳታ ማሰባሰቢያ ገጽ ተከፍቶ ርብርብ እየተደረገ ይገኛል። ኢራን ወደ ውይይት ካልተመለሰች የኃይል ማመንጫዎቿንና ድልድዮቿ ላይ ቀጣይ ሳምንታት ጥቃት እንደሚሰነዘር ፕሬዚዳንት ዶናልድ ትራምፕ አስጠነቀቁም። ትራምፕ ይህንን ያሉት ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ሲሆን በሆርሙዝ ወሽመጥ የሚያልፉ መርከቦች 20% ክፍያ እንዲፈጽሙ ያቀረቡት ሀሳብም ሰርዘዋል። ትራምፕ በኢራን ወደቦች ላይ የጣሉት እገዳ ግን ባለበት እንደሚቀጥል ተናግረዋል። በቀጣይ ሳምንት ነገሮች የከፉ ይሆኑባቸዋል፣ ወደ ድርድር ጠረጴዛው የማይመለሱ ከሆነ የኃይል ማመንጫዎቻቸውን እናፈርሳለን፣ ድልድዮቻቸውን እናፈርሳለን ብለዋል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ባለስልጣን ቮልከር ቱርክ የትራምፕን ዛቻ ኮንነዋል። ትራምፕ በኢራን ሲቪሎች መሰረተ ልማት ላይ ጥቃት ለማድረስ መዛታቸው በዓለም አቀፍ ሕግ የተከለከለ መሆኑን ገልጿል። ሆን ብለው ንጹሐን ዜጎች ላይና መሰረተ ልማት ላይ ጥቃት መፈጸም የጦር ወንጀል ነው በማለትም አክለዋል።
የተባበሩት መንግስታት ድርጅት ተመድ የጸጥታው ምክር ቤት በየመን ሁቲ አማጽያን በቀይ ባህር የንግድ መርከቦች ላይ የሚፈጽሙ ጥቃቶችን በተመለከተ ለዋና ጸሐፊ የሚቀርበው ወርሃዊ ሪፖርት ለተጨማሪ 6 ወራት አራዘመም። ይህ ውሳኔ የተላለፈው በሳውዲ አረቢያና በየመኑ የሁቲ አንቀሳቃሽ መካከል ከቅርብ ዓመታት ወዲህ ታይቶ የማይታወቅ ከባድ ወታደራዊ ፍጥጫና ድንበር ተሻጋሪ ጥቃቶችን ዳግም ባገረሹበት ወቅት ነው። በግሪክና በአሜሪካ አርቃቂነት የቀረበው ይህን ውሳኔ ሀሳብ በ13 ድጋፍ ድምጽ የጸደቀ ሲሆን ሩሲያና ቻይና ድምጽ ታቅቦ በማድረግ ቀደም ሲል የነበራቸው አቋም አንጸባርቀዋል። ወርሃዊ የሪፖርት አቀራረቡ ምክር ቤቱ በዓለም አቀፍ የመርከብ ጉዞና በነጻነት የመንቀሳቀስ መብት ላይ የተደቀኑ ዛቻዎችን በቅርብ እንዲከታተል ያስችለዋል። የጸጥታው ምክር ቤት ይህንን ውሳኔ ለማሳለፍ የተገደደው ከ2022 እንደ አውሮፓውያን አቆጣጠር ጀምሮ በሳውዲና በሁቲ መካከል ሰፍኖ የነበረው ደካማ የተኩስ አቁም ስምምነት አደጋ ላይ በወደቀበት ማግስት ነው። ሰኞ ዕለት ሳውዲ አረቢያ የሁቲ ይዞታ በሆነው ሰና ዓለም አቀፍ አውሮፕላን ማረፊያ ላይ ከፍተኛ አየር ድብደባ ፈጽማለች። የአሜሪካዊ ዜና ድረገጽ አክሲዮስ እንደዘገበው ይህ የሳውዲ አረብ ድብደባ የተካሄደው በፕሬዚዳንት ዶናልድ ትራምፕ የጀርባ ድጋፍና ይሁንታ ነው። ሁቲዎች ለደረሰባቸው ጥቃት ወዲያውኑ ምላሽ የሰጡ ሲሆን ወደ ሳውዲ አረቢያ ግዛት የባሊስቲክ ሚሳኤል አስወንጭፈዋል። ቡድኑ ሪያድን በሰንዓ አውሮፕላን ማረፊያ ላይ ጥቃት በመሰንዘር ከሳሽና ሴረኛ ስትል የጠራት ሲሆን ከፍተኛ የበቀል እርምጃ እንደሚወስድም ዝቷል። ወደ ሎሚ ቴሌቪዥን ተከታታዮች ለዛሬ ያዝናችሁ አቤት መረጃዎችንና ትንታኔዎችን እነዚህ ይመስሉ ነበር። በዜናዎቻችን ላይ ያላችሁ ማንኛውም አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛችኋለን። መረጃዎችን በፍጥነትና በታማኝነት ለሌሎችም እንዲደርሱ ቪዲዮን ላይክና ሼር ማድረጋችሁን እንዳትረሱም። በየሰዓቱ የሚወጡ አዳዲስና ትኩስ መረጃዎችን ለማግኘት ደግሞ ቻናላችንን አሁኑኑ ሰብስክራይብ ያድርጉም። ቀሪውን ጊዜ ሰላማዊና መልካም ጊዜ ይሁንላችሁ።